የአእላፋት ዝማሬ ብለን ፎቶ ተቀርጸን በአልጀዚራ ታየ። እኛ በሰማይ ልንታይ ነው የምንኖረው። በምድር የሚያርዱንን ልናረሳሳ አይደለም የምንኖረው። አሁን ላይ እኛ እንደ ቤተክርስቲያን ልጅነታችን የሚገደም አርሲ ላይ በግፍ እየተገደሉ ያሉ የክርስቲያን የእህት ወንድሞቻችን ጉዳይ ነው። ለእልልታና ለመዝሙር እየወጣ አፉን የሚከፍት ምእመን ነው እኔ በጣም የሚያበሳጭ። የአእላፋት ዝማሬ ጃንደረባው እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይሄ ከአጋንንት የሚመጣ ድምጽ ነው። መፍትሄ ፈልግ፣ ቁጭ በልና ወይ አልቅስ፣ ወይ ጥቁር ልበስ፣ ወይ ጸልይ ስትለው ይላል የሆነ ሰው እየተከተለ። የአእላፋት ዝማሬ እኮ የኛ የአርሲዎችም ነው የሁላችንም ኦርቶዶክሳውያን ጉዳይ ነው። ግን በቃ የዘንድሮ የአእላፋት ዝማሬ የኛ የአርሲ ኦርቶዶክሳውያንን ግድያ የሚዘክር ምን ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በአርሲ እየተሰደደች እንዳለ የሚዘክር ፕሮግራም እናድርገው። ሞታችንን አላወቀው የሚሆን አልተረዳው የሚሆን ኦርቶዶክሳውያን ባለማተቦች በአራቱ መግለጫ ሲገደሉ አላየ የሚሆን እናን ዋዜማን የአእላፋት ዝማሬ በመስቀል አደባባይ አንድ ፕሮጀክት ጀመረ። መስቀል አደባባይ ተከለከለ። ጃን ሜዳ ተጀመረ። ጃን ሜዳ ተፈቅዶ ሊፈጸም ሲቀርብ ቀኑ ተከለከለ። ከዛን በቦሌ መድኃኔዓለም የጃንደረባው ትውልክ መስቀል አደባባይ ከተከለከለ በኋላ ከ4 ጊዜ በላይ ለፕሮቴስታንቶች ከ3 ጊዜ በላይ ለሙስሊሞች ተፈቅዷል። እስካሁን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአእላፋት ዝማሬ አልተፈቀደም። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር ኧረ እየተዋወቀን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። የአእላፋት ዝማሬ ብለን ፎቶ ተቀርጸን በአልጀዚራ ታየ። እኛ በሰማይ ልንታይ ነው የምንኖረው ወዳጄ፣ በሰማይ ልንታይ ነው የምንኖረው። በምድር የሚያርዱንን ልናረሳሳ አይደለም የምንኖረው። ለቱሪዝም ለዩኔስኮ አይደለም የምንኖረው። ለእልልታና ለመዝሙር እየወጣ አፉን የሚከፍት ምእመን ነው እኔ በጣም የሚያበሳጭ። መፍትሄ ፈልግ፣ ቁጭ በልና ወይ አልቅስ፣ ወይ ጥቁር ልበስ፣ ወይ ጸልይ ስትለው ይላል የሆነ ሰው እየተከተለ። ሰዎች ክርስቶስ ነው የሚያድነን እንጂ እንደ ኳስ ሜዳ በመጮህ የሚዳን ነገር የለም። እግዚአብሔር እኛን ጫጫታ አይፈልግም። ልባችንን ነው የሚፈልገው። ልባችን ደግሞ ጸጥታና ማስተዋል ነው የሚፈልገው። እልል በሉ አጨብጭቡ የሚሉ ሰዎች ብር ለመሰብሰብና በስሜት እንደ ፕሮቴስታንት ለማጋለብ ካልሆነ በስተቀር መንፈሳዊነት የላቸው፣ ቲያትረኞች ናቸው። ይሄ በቲያትር የሰለጠነ ሰባኪ ሁሉ እልል በል ጩህ እያለ ሰውን ገደል እየከተተ ነው። አንድ ወገኑ እየተቆረጠ እየተገደለ እየሰመጠ ከተማ ውስጥ የተረፉትን እልል የሚያሰኝ እንዳያዝኑ እንዳይተሳሰቡ አንዱ ለአንዱ እንዳይጸልይ የሚያደርጉ የገዳዩ ስርዓት አካል ናቸው። እንደ ዘመነ ፍስሐ መዘመር ተገቢ አልነበረም። ህዝብ አደንዛዦቹ ግን እሪ በል ደልተዋል እያሉ በቪዲዮ ያስቀረጹ ለዓለም እያሰራጩ የኢትዮጵያ ህዝብ በነፃ እያመለከ ነው እያስባሉ የገዳዮቻችንን ገጽታ የሚገነቡ የአደባባይ ሰባኪያና አገልጋዮች ራሳችሁን ተመልከቱ። የዘር ማጥፋት ፕሮጀክት ሽፋን ሰጪዎች ሆናችኋል እያልን እንንገራቸው። አካሉ እየተቆረጠ የሚጨፍር አካሉ እየተቆረጠ የሚዘምር ሰው የለም። ያለቅሳል፣ ያዝናል፣ ያነባል እንጂ እናምባ ብትሉን እውነት የሚገባን ነበር። የአእላፋት ዝማሬ እኮ የኛ የአርሲዎችም ነው የሁላችንም ኦርቶዶክሳውያን ጉዳይ ነው። ግን በቃ የዘንድሮ የአእላፋት ዝማሬ የኛ የአርሲ ኦርቶዶክሳውያንን ግድያ የሚዘክር ምን ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በአርሲ እየተሰደደች እንዳለ የሚዘክር ፕሮግራም እናድርገው። ለብዙ ጊዜ መስቀል አደባባይ አልተፈቀደም። ዛሬ ግን የአርሲ ኦርቶዶክሳውያንን ጩኸት ለመሸፈን ነገሩን ወደ ፖለቲካ ወስደውት ዛሬ መስቀል አደባባይ ሲፈቀድ ለምን ብሎ መጠየቅ ያስፈልጋል። ፈቀዱ እኮ ጥሩ ነው፣ በጣም ደስ ይላል። ግን ይሄን አጋጣሚ የኛ የአርሲ ኦርቶዶክሳውያንን ግፍና ሰቀቋ በደል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ምን ያህል ስደት ላይ ስቃይ ላይ በተለይ በዚህ ዘመን እንዳለች ይህንን ማሳየት የሚቻልበት እድል አሁን ነው። እሱንም ደግሞ እንዴት ነው የምናደርገው? ኦርቶዶክሳዊ ሁሉም ማለት ነው ወደ ቦታው ወደ አላፋት ዝማሬ ወደሚዘጋጅበት ቦታው ሲሄድ ከላይ ነጠላውን ለብሶ ከስር ደግሞ ጥቁሩን አድርጎ ይሄዳል። ከዛ ቤተክርስቲያን እዛው ቦታው ላይ ቅጥር ግቢ የዝግጅቱ ቦታ ላይ ሲደርስ ግን ያንን ነጠላውን የለበሰውን ነጠላው ነጩን አውልቆ በጥቁር ማሳለፍ ይቻላል። ይሄም አስቀድሞ የሆነው ምንድነው? እንደሚታወቀው ጥቁር መልበስ ስለሚያሳስር ጩኸታችንን ሳንጮህ እንዳንታሰር ይህንን አስቀድመን ብናደርግ ጥሩ ነው ለማለት ነው። ዛሬም እየተገደሉ ነው። ዛሬም እየተሰደድን ነው። ዛሬም እየሞትን ነው። ነገ እኔም ይህንን ቮይስ እንኳን ለማስቀመጥ ይህንን ቪዲዮ ለማስቀመጥ እንኳን አልችልም፣ ምናልባትም ተረኛ ስለመሆን ማለት ነው። ስለዚህ እባካችሁ የሰሞኑ የአንድ ቀን የአንድ ሳምንት የሁለት ሳምንት የሚዲያ ጫጫታ ብቻ ታደርጉት። በጣም የሚያሳዝነው ብዙ ሰው ፕሮፋይሉን እንኳን ቀይሯል። ያቺ ህፃናት ታሳዝናችሁ። ያ እግሩን የተቆረጠ ህፃን ያሳዝናችሁ። ያሳዝናል። እግዚአብሔር ልብ ይስጠን። በፍጹም አጀንዳችሁን አቀይሩ እባካችሁ። አሁን ላይ እኛ እንደ ቤተክርስቲያን ልጅነታችን የሚገደል አርሲ ላይ በግፍ እየተገደሉ ያሉ የክርስቲያን የእህት ወንድሞቻችን ጉዳይ ነው። በመላው ዓለም ያላችሁ ክርስቲያን እህት ወንድሞች ሁኔታው እጅግ በጣም አስጊ ነው። በጣም አስጊ ነው። ምክንያቱም እየሞቱ ያሉ የክርስቲያን እህት ወንድሞቻችን ቁጥር ከቀን ወደ ቀን እየጨመረ ነው። እኛ ስለ ጉዳዩ እንጩህ ባለን ቁጥር በዛው ልክ በእነሱ ላይ እየተሳለ ያለው ሰይፍም በዛን ያክል እያስተጋባ ነው። ይሄ እጅግ በጣም አስጊ ሁኔታ ነው። እጅግ በጣም የሚያሰጋ ጉዳይ ነው። እንዲህ አይነቱ ሞት የሁላችንንም በር እየመጣ ማንኳኳት የለበትም። የሁላችንንም በር እየመጣ እስከሚያንኳኩ ድረስ መጠበቅ የለብንም። ክርስቲያኖች በቻልነው አቅም አሁንም ጭምር ልንጮህ ይገባል። ድምጻችን ልናሰማ ይገባል። ድምጻችን ልናስተጋባ ይገባል። እዛ ቦታ ላይ ያሉ የክርስቲያን እህት ወንድሞቻችን የፈሰሰውን እንባ ልናበስ ይገባል። እዛ ቦታ ላይ እየፈሰሰ ያለውን እንባ እዚህ ውስጥ ያላችሁት ወንድሞቻችን እዛ አርሲ ላይ እየፈሰሰ ያለው እንባ የደም እንባ ነው። እናንተ ስትከፉ እንደምታለቅሱት አይነት እንባ አይደለም። የምንወደው ሰው በሞት ሲለየን እንደምናለቅሰው አይነት እንባ አይደለም። ስንከፋ ስናዝን እንደምናፈሰው አይነት እንባ አይደለም እየፈሰሰ ያለው፣ የደም እንባ ነው እየፈሰሰ ያለው። ሞታችንን አላወቀው የሚሆን አልተረዳው የሚሆን ኦርቶዶክሳውያን ባለማተቦች በአራቱ መቅደጫ ሲገደሉ አላየ የሚሆን ካህናት አባቶቻችን ሊቀድሱ ሲገቡ ቀድሶ ሲወጡ በድንጋይ እየተጨፈጨፉ ጥይት እንደውሃ እየተርከፈከፈባቸው ሲገደል አላየም አልሰማ የሚሆን አርሲ ላይ የሚገደሉት የሚጨፈጨፉት ኦርቶዶክሳውያን ባለማተቦችን አላወቀ የሚሆን መገደላቸውን አልሰማ የሚሆን በአላፋት ዝማሬ ስም አጀንዳችንን ለማስቀየር ይኸው እየተማማቱና እየተጣጣሩ ይገኛሉ። ኦርቶዶክሳውያን ባለማተቦች በአራቱ መቅደጫ ሲገደሉ እያዩ እንዳላዩ፣ ሲጨፈጨፉ ሲታረዱ ሲገደሉ እያዩ እንዳላዩ እየሆኑ ይገኙብናል። እነማ መምህራን አባቶቻችን በሙሉ ሲገደሉ ኦርቶዶክሳውያን ባለማተቦች በሃይማኖታቸው ምክንያት ከቀያቸው ሲሰደዱ እያዩ እንዳላዩ እየሆኑብን ይገኛሉ። ዛሬም ቢሆን አጀንዳችን አርሲ ነች። አጀንዳችንን በምንም ታምር አንቀይርም። የአላፋት ዝማሬ ጃንደረባው እግዚአብሔር አይመስገን ምስጋና አይቅረብለት አምልኮ አይፈጸም ያለ ሰው የለም። ይሄ ከአጋንንት የሚመጣ ድምጽ ነው። እያልን ያለ ነው ወይም እየተባለ ያለውና ትክክለኛውም ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ በእሳት የተቃጠሉትን ለዛውም ደግሞ እስኪ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን የሰማዕትነት እንዳያልፋችሁ ብላ ጥሪ አድርጋ ነው እነዛ ምእመናን የሚገደሉት የሚታረዱት ፈልገውት ነው? እንደ ሰማዕቱ ቅዱስ ጊዮርጊስ ወደ ሰባው ወደ እነዛ ነገስታት ሂዶ እንደተዋጋቸው ረዱኝ ግደሉኝ እንዳለው እንደነሱ ነው የሄዱት? በሀገር ውስጥ እንደተደረገው በአፄ ሲሲኒዮስ ዘመነ መንግስት ጊዜ ሰማዕትነት እንዳያልፍ ተብለው እንደታረዱት ከ8000 በላይ ኦርቶዶክሳውያን እየተጠራሩ እንደነሱ ነው የሞቱት? እንደዛ ነው። አቅም ጠፍቶ ሩጦ ማምለጥ አቅቷቸው ለልጆቻቸው መሰንበት ፈልገው እንዳንተ ልጆቻቸውን አቅፈው መሳም ፈልገው አቅም ስለጠፋ አለሁላችሁ የሚላቸው ስለጠፋ ነው ተፈልገው ተይዘው እየታረዱ ያሉት። ይህን በኢንተርናሽናል ደረጃ ሞታችን ታውቆ ይህን የሚፈጽም አካል ተጠያቂ እንዳይሆን ግን
ይህን እድል ትናንትና ቦሌ መድኃኔዓለም ግባ አይቻልም ብለው የገዛ ቤትን አስለቅቀው መስቀል አደባባይን እዛ ውስጥ አጉረው የነበሩ ሰዎች ዛሬ ስፖንሰር አድርገው ኮንግራቹሌሽንስ እና ህዚህ መተዘምር ብለው በካሜራ ሲቀርጹ ትክክለኛ ነገር እየፈጸምክ ነው የሚመስል። እሺ ችግር የለም አሁን እኮ አይደረግ ማለት እኮ አይደለም። ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው የምልህ። አስመሳይ ነህ፣ ከገዳዮች አትበልጥም ነው የምልህ ያለሁት። ፋክቱ ይህ ነው። ትክክለኛ ከሆነ ግን የሞቱት እየታሰቡ እየተነባ አንተ ሆይ እስከ መቼ ዝም ትላለህ? ተነስ እየን ተመልከተን ስለ ስምህ የምንሆነውን እባክህ ዝም አትበል ተብሎ መነገር አለበት፣ መለመን አለበት። ቅዱስ ዳዊት ተነስ እንደሚለው ሰማዕታቱን አዎ የሚያቀዳጅ አምላክ አላቸው። ግን እሳ ፈልገውት ነው ሄዶ የሚሞቱት የሚታረዱት አይደለም። መቆየት ሰንብተው መቆየት ፈልገው መሰንበት ለልጆቻቸው ፈልገው ነው የሚሞቱት አቅም ስለጠፋ። እነዚህን ኦርቶዶክሳውያን ፕሮቴክት የሚያደርግ አካል እስኪገኝ ድረስ ግን ጩኸታችን በደንቡ ነው መሰማት አለበት። ይህን እድል ተጠቀሙት። እስኪ እንጠቀመው። ጥቁር በጥቁር ለብሳችሁ እስኪ እነሱ ስታስቡ ስታለቅሱ ዋሉ። እስኪ እናልቅስ። ትክክለኛ ከሆነ ነጭ በነጭ ለብሶ ጧፍ አስይዞ ካሜራ ቀርጾ በኢንተርናሽናል ደረጃ እኮ ዝም ብሎ እኮ ነው የሚለፈልፉት። አሜሪካ ኮንግረስ አባሎች ሴናተሮች ጋር ተገናኝተው ሁሉ ያወሩት ሁሉ የፖለቲካ ይዘት ነው ብለው ከዛ በኋላ በኢንተርናሽናል ደረጃ ያንን ነገር አስገብተው ምናምን የእኛን ጩኸትና ድምፃችንን አፍነው ይህን ጉዳይ ኮላፕስ ካደረጉት ከገዳዮች ተለይታችሁ አትታዩም። ስም ዝርዝራችሁ እየተለጠፈ ማለት በቃ ተይዞ ማለት ዶክሜንት ተደርጎ ከዚህ ሁሉ ጭፍጨፋ ጋር ተገናኝቶ ስማችሁ ለዘላለም እንዲሁ ነው ይቀራል። ፋክቱ ይህ ነው። በዚህ ጉዳይ ላይ ሊድ የምታረጉ ሰዎች ማለት ነው አስቡ። ማረና ሲደረግ እንኳን ስማቸው እየተጠቀሰ ነው ትክክለኛ መሆን ያለበት። ቤተክርስቲያን አሁን ስማቸውን አውስታ ታውቃለች? በየቅዳሴው በየእንትኑ የለም። ችግር የለውም። አያችሁት? ትናንትና ምእመናን እየሞቱ ነበር አይደል? በምእመናን እየጮሁን ነበር አቤት አቤት እያን። አሁን ወደ ቤተክርስቲያን አስተዳዳሪዎች መጣ። ቀጣይ ደግሞ ወደ ሊቃነ ጳጳሳት ይመጣል። የዛኔ በቃ እየዘመረን መግባት ነው። ያንን የጃንደረባው ዝማሬ ቀን ይሄ የሚያደርግ ሰው ይኖር? አይ ዶንት ቲንክ ሰው እንጂ መዝሙር አይቅረብ ዝማሬ አይደረግ ያለ ሰው የለም። ይሄ ካጋንንት ስለሆነ ቀኑን ግን እንጠቀምበት ነው። መድኃኔዓለም ወስደው ቦሌ መድኃኔዓለም አጉረውን የነበሩት አደባባይ ነጭ በነጭ ለብሰን እንድንወጣ የፈቀዱልን ሂሳባቸውን ስለሰሩ ነው ሰዎቹ። ሌላ ምንም ጥያቄ የለውም። ፋክቱ ይህ ነው። እና እንደው ያልተባለውን እያላችሁ አታስመስሉ። ከገዳዮች ተለይታችሁ ማትታዩ ሰዎች አላችሁ። እናን ዋዜማን የአላፋት ዝማሬ በመስቀል አደባባይ አንድ ፕሮጀክት ጀመረ። መስቀል አደባባይ ተከለከለ። ጃን ሜዳ ተጀመረ። ጃን ሜዳ ተፈቅዶ ሊፈጸም ሲቀርብ ቀኑ ተከለከለ። ከዛን በቦሌ መድኃኔዓለም ተከናወነ። የጃንደረባው ትውልቅ መስቀል አደባባይ ከተከለከለ በኋላ ከ4 ጊዜ በላይ ለፕሮቴስታንቶች ከ3 ጊዜ በላይ ለሙስሊሞች ተፈቅዷል። እስካሁን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአላፋት ዝማሬ አልተፈቀደም። አላፋት ዝማሬ ነው ያለው፣ አልተፈቀደም። እንግዲህ በአሁን በታህሳስ ወር ከምዕመናን ይሄንን እንጠብቃለሁ ሲል የተናገረው ነበር። ላስታውሳችሁ ለእናንተ የ2018 የአላፋት ዝማሬ የቪአይፒ እንግዶች ቆራቢያን እንዲሆኑ ሐሳብ አለን። ብዙ ምዕመናን ስጋውን ደግሞ እንዲቀበሉ መቀበል የሚችሉ ሰዎች ተዘጋጅተው ያሉ፣ የሌሉትም ደግሞ የንስሐ ትምህርት እንዲያገኙ ቀድሞ እየተሰራ ያለ ስራ አለ። በጃን መጥምቁ ዮሐንስ የሚባል በኢትዮጵያ ጃንደረባ ትውልድ ውስጥ ያለ ክፍል ይህን እየሰራ ነው። አያይዞ ብዙ ጥሩ ስራዎች እየሰሩ ነው። የቅዳሴ ተሰጥኦ ትምህርት አሁን ይጀመራል በዩቲዩብ። ስለዚህ ያ ቀን የአላፋት ቅዳሴም ሆኖ በስክሪን ላይ ተሰጥኦውን እያየ ሰው እያነበበ አስቀድሶ ቆርቦ ዶሮ በመስራት የሚያልፈውን ጊዜ ቅድም እንዳነሳሳ ነው ሰው ራሱን በመስራት እንዲያሳልፈው ሌላው ቀርቶ እና የአላፋት ዝማሬ የቪአይፒ ገቢዎች ቆራቢዎች ብቻ ናቸው። ቀጣይ ምን ጠብቀው? ታዋቂ አርቲስቶች፣ ደናሾች፣ ዘፋኞች፣ ተወዛዋዦች፣ ዳንኪራ መቾች፣ አስጨፋሪዎች፣ ሆይ ሆይ አስባይሎች አይደለም የምንጠብቀው። የቤተ ክርስቲያን የፊት ሰልፈኞች ቆራቢዎች ነው የምንጠብቀው። አዎ በየቀኑ እናገራለን፣ በየቀኑ እንመሰክራለን። እያንዳንዱ ምዕመን እንዴት አድርገን አብረን ተባብረን አንዱን ያድን ይባባላል። መጀመሪያ ራስህን አድን። መጀመሪያ ክርስቲያን ሁን። መጀመሪያ ስጋ ወደሙ ተቀበል። መጀመሪያ ስጋ ወደሙ ተቀበል። ከእግዚአብሔር ጋር ተፈራረም። መጀመሪያ ከእግዚአብሔር ጋር ስትፈራረም ከፊት ሰልፍ ያደርጋል። አላፋት ዝማሬ ቤተ ክርስቲያን ከፊት ታቆማለች። ስለ እውነት ስለ ሐቅ የምትሞት ስለሆነ መዋሸት፣ መስረቅ፣ መዝረፍ፣ መዘሞት በሙሉ ኃጢአት የሆነውን በሙሉ ትርቃለህ።
በየቀኑ ንስሐ እየገባህ ትቆርባለህ። ስጋ ወደሙ የሚቀበሉ ከፊት ይገባሉ። የአላፋት ዝማሬ የፊት ቪአይፒ ገቢዎች እውነተኛ ክርስቲያኖች ናቸው። ሌሎቹ ደግሞ እውነተኛ ክርስቲያን አይደሉም ማለት ነው። ቀጣይ ባለተራ ናቸው ነው የሚባለው። ቀጣይ ባለተራ፣ ቀጣይ ቆራቢዎች፣ ቀጣይ ክርስቲያኖች፣ ቀጣይ ከፈጣሪ ጋር ውል የሚገቡ ፍርማ የሚገቡ ናቸው። ከ7 ዓመት ሕፃን ጀምሮ እስከ ባለው ዕድሜ ድረስ በሙሉ ማንም ኦርቶዶክሳዊ መቅረብ አለበት። ማንም። ይሄም የኛ ጥያቄ ነው። ዲያቆን ሄኖክ ኃይሌ የ2018 እቅዱ የቪአይፒ ገቢዎቼ ቆራቢዎች ናቸው ብሏቸዋል። ተዘጋጅታችኋል? ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉ እስቲ ይገለበጣል። ይህን የሚናገረው ፓስተር ነብይ ነኝ የሚል ሰው ነው። በግልጽ የአንድ አካባቢን ሰው የሰሜኑን ኢትዮጵያ ያ ማለት የአማራና የትግራይን ማህበረሰብ የጥላቻ ንግግር ያደረገበት እንደዚሁ ደግሞ ለዘር ጭፍጨፋ ያመቻቸበት ከዘር ጭፍጨፋ ደረጃዎች መካከል 3-4ቱን የሚያጠቃልል ንግግር ነው ያደረገው። ህግ ቢኖር ፍትህ ቢኖር በህግ በፍትህ ይጠየቅበታል። ይሄ እንቅስቃሴና በተለይ ኢትዮጵያ ውስጥ ሰሜኑን ማህበረሰብ ኦርቶዶክስን መናገር በእቅድ የሚሰራበት ነው። ከዚህ በፊት ማንስቼው አውቃለሁ። ብዙ ጊዜ የኢትዮጵያን ለማዳከምና የምንፈልገውን አጀንዳ ለመጫን አገርን ለመገለባበጥ ባሰኘን መልኩ በአዲስ ቅርጽ ለመስራት ማነቆ የሆኑብን የሰሜኑ ክፍል እና የኦርቶዶክስ ተዋህዶ ሃይማኖት እንደሆነ ተደርጎ በሰፊው ሲሰራበት የነበረ ነገር ነው። ሁልጊዜ የሚደረጉ ጥረቶች በሙሉ እሱን እናዳክማለን፣ እሱን እናጠፋለን። እሱን ካደረጉ በኋላ የፈለጉትን አምጥተው መጫን ቀላል እንደሆነ ያስባሉ። ሊሆንም ይችላል፣ እሱን አላቅም። ግን ሰውየው ያደረገው ንግግር ፍጹም ኃላፊነት የጎደለው በጥላቻ በደም መጠማት የተሰከረ ሰው እንደሆነ የሚያሳየን ነው። ይህንን መልእክት ስናስተላልፍ እንደዚህ አይነት መልእክቶች ሲመጡ ታስተላልፉላችኋላችሁ፣ አገዛችኋቸው የሚሉ አስተያየቶች ይመጣሉ ብዙ ጊዜ። ይሄም ማገዝም ማስተላለፍም አይደለም። በእርግጥ የሰውየውን ንግግር ሲሄድ ጥላቻ ስፕሬድ ሊያደርግ ይችላል አብሮ። ነገር ግን ሊያስፈጽሙ የሚችሉት አካላት ለዚህ ጉዳይ ተገዥ ታዛዥ የሚሆኑ እሱንም በኢየሱስ የሚፈጽሙ ሰዎች እዛው አዳራሽ ውስጥ ቁጭ ብለው አሜን እያሉ ነው። በኋላ ሰው ከተገደለ በኋላ ሰዎች ጥቃት ከደረሰባቸው በኋላ ጉድጉድ ነፍስ ይማር ማለትም ብቻውን በቂ ስለማይሆን እንደዚህ አይነት ነገሮች መጋለጥ አለባቸው። ምናልባት የፍትህ ብርሃን ሊያገኝም ይችላል፣ በህግ ሊጠየቅም ይችላል። ዛሬ ባይሆን ነገ፣ ነገ ባይሆን ከነገ ወዲያ ልጆቻችን የልጆቻችን እንደዚህ አይነት ነገሮችን መዝግቦ ማስቀመጡ ተጠያቂነትን ያመጣል። በተለይ በሃይማኖት ስም ሲደረግ ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆን